ለምንድን ነው አንተ በማልቀስ መፍትሄ በህይወት ብትወጣ አይሻልም እንዴ? ይሻለኝ ነበር። አሁን እሺ ሙባረክ ባለው ሁኔታ አሁን ሌላ በህይወት አለች፣ በማዘር ትደርሳለች ብዬ ነበር አይደለ እንዴ? አንተ ከቤተሰቧ በላይ አንተ ሙባረክ እኮ መረጃ ሰብ ነገር ተናገር። ሰፊዩም ካለ ይግባ። ቲክቶክ አካውንት አላችሁ አይደል? ግቡና ንገሯት ላይ ያለውን ነገር በቃ ምንም ማለት በቃ እንደዛ ደውልለትና መጥቶ ላይቭ ገብቶ ይናገር፣ ያስረዳ እንዴ። ለምንድን ነው አንተ በማልቀስ መፍትሄ በህይወት ብትወጣ አይሻልም እንዴ? ይሻለኝ ነበር። አሁን እሺ ሙባረክ ባለው ሁኔታ አሁን ሌላ በህይወት አለች፣ በማዘር ትደርሳለች ብዬ ነበር አይደለ እንዴ? አንተ ከቤተሰቧ በላይ አንተ ሙባረክ እኮ መረጃ ሰምቶ ነው። ሳውዲ አረቢያ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምፅ ሁኑኝ እባካችሁ እያለች ነው። መልእክቱን አሰማችኋለሁ። እሺ ምንድነው ማድረግ ያለባቸው? ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው? አዎ ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መቅጠር ትችላለህ። አሁን ነዳፋዎች ሄደው አጥርተዋት ሲመጡ አይኑ አይገለጥም፣ ጥርሷ ገጧል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ቀንጠብጠብ አድርጌ እንዳሰማችሁ ሙሉንም አሰማችኋለሁኝ። ሰላም ልበላችሁና የሌላ ኑር ሰቦ ጉዳይ እጅግ በጣም አሳዛኝ ነገር ተፈጥሯል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እውነት ሌላ ኑር ሰቦ ያ ሁላ ብር ተከፈለ በኋላ ወይም ያ ሁላ ብር ከተዋጣሁ በኋላ በዚህ ልክ ሆና እናገኛታለን ብዬ አስቤ አላውቅም ነበር። ነገር ግን የሰው ልጅ ክፋት የቱን ያክል እንደሆነ ያየሁበት ቪዲዮ፣ የቱን ያክል ሴራ ለብር ብሎ የቱን ያክል ርቀት እንደሚሄድና የሰው ልጅ ህይወት አሳልፎ እንደሚሰጥ ያየሁበት ቪዲዮ ነው። በተለይ ታዋቂ ሰዎች፣ በተለይ ደግሞ አዋቂ ናቸው፣ አሊም ናቸው፣ ወደፊት ለሰው ልጅ ይረዳሉ፣ ለሰው ይራራሉ፣ ያዝናሉ ተብለው ከፊት የተቀመጡ ሰዎች እጅግ በጣም የሚያሳዝን እጅግ በጣም ልብ የሚሰብር ቪዲዮ ነው። ሙሉውን ተሰሙታላችሁ። እኔ ብዙ ማለትም አልፈልግ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እቺን ብቻ አልባላችሁና ሙሉ ልጋብዛችሁ። በርካቶች ማታ ሲላቀሱ ነው ያደሉት። ማታም ምናልባት ኮሚቴው እንዲቀርብ ጥሪ እየተደረገ ነው። ሪከርድ አይመልሱም። እዛው ላይ ቪዲዮን ተሰሙታላችሁ። ማታም የሚባለው ምናልባት ኮሚቴው ቀርቦ የሚመልሰው መልስ ካለ በህይወት መኖርና አለመኖር ራሱ ለማረጋገጥ ኮሚቴው የሚመልሰው ካለ ቪዲዮን እየላችሁ መጣለሁ። እጅግ በጣም አሳዛኝ ነገር ተፈጥሯል። እጅግ በጣም ልብ ሰባሪ ነገር ተፈጥሯል። እውነት ሌላ ኑር ሰቦ ያ ጉድ ኢትዮጵያኖች ተላክሰው ያ ጉድ የሰው ልጆች በሙሉ ኢትዮጵያ ያልሆኑ አረቦች ሳይቀሩ ተላክሰው ዛሬ በዚህ መልኩ እናገኛታለን ብለን ያሰበም ሰው የለም ነበር። ነገር ግን ከአላህ መሻት ጋራ የሰው ልጅ ክፋትም ተጨምሮበታል። እኔ ምን እንደምራሱ አላቅም። ሙሉ ቪዲዮ ልጋብዛችሁ። ብዙ ማውራትም አልፈልግም። ሳውዲ አረቢያ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምፅ ሁኑኝ እባካችሁ እያለች ነው። መልእክቱን አሰማችኋለሁ። እሺ ምንድነው ማድረግ ያለባቸው? ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው? አዎ ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መቅጠር ትችላለህ። አሁን ነዳፋዎች ሄደው አጥርተዋት ሲመጡ አይኑ አይገለጥም፣ ጥርሷ ገጧል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። አፍራድ የሚባል ትተዋት ማለት ነው። አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ እንግዲህ ይሄ ድምጽ የመጣው ከእስር ቤት ነው። ለሙባረክ ሙሰማ ነው የተላከለት። ተደውሎለት ሪካርድ አድርጎ ነው ያመጣው ለእህታችን ድምጽ ለመሆን። እናም እባካችሁ በቃኝ ልሙት እያለች ነው። ምክንያቱም የዛሬ 2 ዓመት ነው እንግዲህ ከኢትዮጵያ ሕዝብ 38 ሚሊዮን ብር በብር እንዲሁም የቀረው ሳውዲ አረቢያ ውስጥ በሪያል ከኢትዮጵያውያን ተሰብስበው 2 ሚሊዮን ሪያል ተከፍሏል። ግን ገንዘቡ ተከፍሎ ጉዳዩን የሚከታተልላት ሰው በማጣቷ ስላልተደረሰላት ልትሞት ነው እቺ ልጅ። እና እባካችሁ ውክልና የተሰጠክ ወኪል አቶ አህመዲን የሱፍ እባክህ ምላሽ ስጥ። በዋትሳፕ ቮይስ አስቀምጬ ልካለው፣ እስካሁን አልመለስክልኝም። እንዲሁም ኮሚቴዎቹ እባካችሁ መታችሁ ምላሽ እንድትሰጡን እንፈልጋለን። ነገ ማታ
በኢትዮጵያ ከምሽቱ 2 ሰዓት ላይ እባካችሁ ወጣችሁ ሚዲያ ላይ ምላሽ ሰጡን። በውስጥ ስናናግራችሁ የሚያናግረን አካል አላገኘንም። ስለዚህ እባካችሁ ምላሽ ሰጡን። 2 ወር እየጠበቅን ነበረ። የዛን ጊዜ መታመመን አእምሯ መነካቷን ለእናትና ለአባቷ ከሰሙ የበለጠ ይረበሻሉ። አባትየው አይናቸው ማየት በለቅሶ አይናቸው ማየት አቁሟል። ሁላችሁም አልቃሽ አትሁኑ። ኮሚቴው መጥቶ ማውራት ያለበትን ልጅቷ ከመሞታ በፊት ድረስ ለእህትህ የምትቆም ከሆነ ቀጥታ ኮሚቴው መጥቶ እንዲያወራ የምትገናኙትን ነገር አውጥተህ ተናገር። አትደባብቅ። አንተም በቃ ህዝቡ ማወቅ ያለበትን ነገር ለህዝቡ ተናገሩ። ኮሚቴው መጥቶ ማውራት ያለበትን ያውራ። ምንም የተሸፋፈነ ነገር መሆን የለበትም። አታላዝንብኝ። አሁን እዚህ ጋር ከድር ከድር ለእህትህ ድምጽ መሆን አለብህ። ይኸውልህ ባዳው ሙባረክ ድምጽ ሆኖ ይዞ መጥቷል። ሪከርድ ቮይስ ሪከርድ እህትህ ኦልሬዲ አልቆላታል። ትንሽ ነው የቀራት። ደክማለች። ሞት አፋፍ ላይ ናት። ከሞተች በኋላ ከማልቀስ አሁን ከነ ነፍሷ እንድትወጣ ነፍሷ ሳይወጣ እስር ቤት ውስጥ እንድትወጣ አንተ የተደበቀ ነገር ካለ አውጣው። ማንንም አትፍራ እና ድምጽ እንውናትና ኤምባሲው ምላሽ ይስጠን፣ ኮሚኒቲዎቹ ምላሽ ይስጡን። ወኪሉም ፎቶ ካለክ ላክልኝ። ፎቶ ለጥፊ ቪዲዮ ሰርች ሳውዲ ውስጥ ኤምባሲም ሆነ ኮሚኒቲ ሰውየውን ይዞልን ይምጣ። ቁጥራቸው አለ። ቮይስ እያደረኩ እየመለሱ አይደለም፣ እየደወልኩ እያነሱ አይደለም። ስለዚህ እንዲመልሱልን በአንድነት ከጮህን ነው ጮህታችን የሚሰማው። ከሞተች በኋላ ከምናለቅስ እነሱ ፍላጎታቸው ሞታ ብሩን መብላት ነው። ከድር እየሰማ ነው። እየሰማኸኝ ነው? አዎ ተስፋ ሶፊዮ አለ። እስቲ እናትህም አለች አባትህም አለ። እስቲ ድምጻቸውን እንስማ። አትሊስት ድምጻቸውን እንኳን ሰምቶ ኮሚቴውም ሆነ በዛ ጉዳዩን ያሰው ቀራራ እነሱን ላናግራቸው አሉ። አንተ ቤት ነህ? እነ ማዘር ያናግሩ። ብቻ ነኝ ኔትወርክ እምቢሲል ነው መጣች ቲክቶክ እየባልቢ በቃ ኦሬዲ ያለውን ነገር አውጥተህ መናገር ያለብን ነገር ተናገር። ሰፊዩም ካለ ይግባት። ቲክቶክ አካውንት አላችሁ አይደል? ግቡና ንገሯት ላይ ያለውን ነገር በቃ ምንም እንትን ማለት አይደለም። በቃ እንደዛ ደውልለትና ትደርሳለች ብዬ ነበር አይደለ እንዴ? አንተ ከቤተሰቧ በላይ አንተ ሙባረክ እኮ መረጃ ሰምቶ ነው። አንተ እኮ ነው ሊያንገበግብ የሚገባው እንዴ? ከሙባረክ ነው እንዴ አንተ መረጃ የምትጠይቀው? አንተ ጉዳዩን ይዘህ እንደ ቤተሰብ ሙባረክ ኢንፎርሜሽን ይዞ ስለመጣ ምንድነው ኢንፎርሜሽን ያለ ብለህ እኮ መጠየቅ የለብህም። ሙባረክማ ከዛ እስር ቤት እኮ ድረሱላት ብለው እህቶቿ አይላኩለትን ድምጽ ነው ይዞ የመጣው። ስለዚህ አሁን አንተ ማድረግ ያለብህ በይፋ ወጥተህ ኮሚቴውንም መጠየቅ ካለብህ ኮሚቴው መጥቶ እንዲያወራ፣ እዛ ውክልና የሰጣችሁም ሰዎች እንዲያወራ እንደ ቤተሰብ እንትን ነው ማድረግ ያለብህ። ብሩ በእናንተ ስም ከተሰበሰበ ከፍለ የተላከበት ካለ መውጣት ካለባት የተባለውን ነገር በግልጽ አውጥተህ ተናግረህ እህትን ማትረፍ ሲኖርብህ ሙባረክ ባመጣው ኢንፎርሜሽን ከሱ ትጠይቀዋለህ መልሰህ። አሁን ሙባረክ የለገረ ነገር ምንድነው? ወይ ተከስቷል፣ ሞትን እየመረጠች ስለሆነ ድረሱላት የሚል ድምጽ መጥቷል። ይሄንን የሚመለከተው አካል ደግሞ ውክልና የወሰደውና ኮሚቴው ሆኖ እዛ ጭንቅላታ ራሱ ስቷል። ቆሻሻ ወላሂ ብሎ ደጋግሞ ብለው ነው ነገሩት። ቆሻሻ ውስጥ ነው የምተኛው፣ አትበላም። እንትን ዕቃ ራሱ መወርወር ጀምራለች እዛ ውስጥ እስር ቤት ውስጥ ዕቃ ራሱ መወርወር። እጇ የታሰረው ለዛ ነው። አዎ አሉኝ። ዕቃ ምናምን መወርወር ስትጀምር ከዛ እጇን እና እግሯን አስሮ ወደ ሌላ በረዶ ክፍል አስገብቷት በረዶ ተከፍቶባት ብርድ ልብስ ሽፍንፍን አድርጋ ማጸኗ እንትን ብሎ አይኗ ራሱ አይገለጽም። ሰው ራሷን መስለም በእናትህ አልቅሳ ማለት ነው። መጨረሻ ላይ እኔ ነገ እናግሬ ልክልቻለሁ። በእናትህ ሙባረክ እናት ካለክ እንድትሞት ባልና ጩህ። ኢትዮጵያውያን ካንተ ጋር ጩህና ትገደልን። እኔ ሴልኝ ነኝ አለች። እሷ ካለችበት ኑሮ ወላሂ ሞት ክብር ነው። ትሙት ትገደልን። እየተጫወቱባን ነው አለች። እሺ በቃ የት እስር ቤት ነው ያለችው?
እሷ ያለችው ማለት ብዙ አብረና ግን ታች ላይ አፍራዲ ለብቻዋ አንድ ክላስ ላይ ለብቻዋ ወደ 9 ወሯ ታጥራለች። ኦኬ እሺ 9 ወሯ ለብቻዋ ምግብም አታገኝም፣ ሐኪምም አታገኝ። ሌላዎቹ እኮ እብዶች እዚህ መርፌ እየተወጉ ከኛ ጋር አብረው አሉ። እሷን ግን ማንም እያያት አይደለም። እምባሲ ላይ ደግሞ አንተ ጓደኞች እነዚህ ኦሮሞቹ ልጆች ካወራሃቸው ማለት ነው እነሱ መጥተው እዚህ ሲጠይቁ ሌላ የት ናት ብለው ነው መጠየቅ ያለባቸው እንጂ ከላይ ከፎቅ ከአንበር ተደውሎልን ነው እንዳይሉ። እዚህ መጥቶ እንትን ሙዲሩ መጥቶ ፎቅ እኛ ጋራ ለኢትዮጵያ ኤምባሲ ማን የደወለው? የኢትዮጵያ ኦኬ በቃ እሺ ታውቃለህ። ኦሮሞም ለብሉ ገብቶኛል እና አቡ ጮክዬ ነው በቃ እሺ ቻው ተባብለን ነው ካርድ እኔ የምሰጣቸው ለነዚህ ካርድ ወላሂ ምን አሉ በእናትህ ሙባረክ በእናትህ ትገደል ብላችሁ ድምፁን ሁሉ አትናሉ በቃ ትገደል ያው አሁን አንተ ማለት ነው የኛ ፓርቲዎችም ከደወልክላቸው እሺ ልጅቱ አራት እንደሞተች ነው የሚቆጠረው። ግን እኛ ከዚህ መደወል የለብን ደወሉ ብላችሁ እንዳትናገሩ። ማሁን መልሼ እደውላቸዋለሁ። ከዚህ ለእናንተ ከነገረን እኛ ኤርፖርት ካወጣን እኛ ከእስር ቤት አይወጡንም። ሙዲሩ መጥቶ ማን ነው የደወለው ባንክ ጋር ብሎ ወስዶ ሌላ ቦታ ያስረንና እንቅስቃሴ ወረቀታችን የማያንቀሳቅሱትም ከዚህ ከእስር ቤት የማያወጡንም። ባንኪዎች ምንድን ነው ማድረግ ያለባቸው? አሁን ባንኪዎች ሌላ ባለፈው 7 ዓመት ልጅ ገደለች የተባለችውን አዛረን እሺ ብር ተከፍሏል አይደለም እንዴ? ምን ነው ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መፍታት ትችላለህ። አሁን ነጋባዎች ሄደው አጥርተዋት ሲመጡ አይኑ አይገለጥም፣ ጥርሷ ገጥቷል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። አብራጅ የሚባል ትተዋት ማለት ነው። አሁን እምባሲ ካላችሁ ለምን እምባሲ ካላችሁ ደውላችሁ ታማለች፣ ከሰውነት ጎዳና ወጣለች፣ አይምሮዋንም ስታለች፣ ጥርሷም አገጧል፣ በማጸኗ ላይም የሆነ ነገር ተከስቷል። ሞትን እየመረጠች ስለሆነ ድረሱላት የሚል ድምጽ መጥቷል። ይሄንን የሚመለከተው አካል ደግሞ ውክልና የወሰደውና ኮሚቴ ሆኖ እዛ እያስተባበረ ያለው ሰው ለህዝቡ ድምጽ እንዲሆን ነው ሀቢባ እየሰራች ያለችው። ሂድ ንገራቸው፣ ወጥተው ይናገሩ። ከቻልክም አሁን ደውለ ካርድ ሞልተ እህቴ እንዲህ እየተባለ ነው ምን እየሰራችሁ ነው ብለህ ጠይቅ። ያለው መረጃ ለህዝብ አሳውቅ። ከህዝብ ብር ስለተሰበሰበ ማለት ነው። ይሄንን ነው እያልን ያለ ነው። እሺ ልውጣ። ውጣና ደውል፣ ኮሚቴው ጋር ድምጽ አስቀምጥ። ሚሉ ነገር ካለ ቀጥታ አገናኘንና እንስማቸው። እነሱን በስልክ ማውራት ከቻሉ እሺ። ቴንክ ዩ። ሶሪ ሀቡ፣ በቃ ያለው ነገር ይሄው ነው። አሁንም እንጠብቃለን። ኮሚቴው መጥቶ ድምጽ ይናገር። አቡ አፍናን እንዳልኩሽ ድምጽ አርጊለት። ዋና የተወካዩም የኮሚቴው ኃላፊዎችም አሉ 3ቱ ምናምን፣ እነሱንም ስልክ ልክልሻለሁ። አውሪያቸው ያለውን ነገር እንዳለ ማለት ነው። ነገውን ወጥተው ማስረጃ ይስጡን። አመሰግናለሁ። ነገውን እኔ ቪዲዮ የወኪሉ ፎቶ አለ እኮ ይበለው እስኪ እንትናን ኦልሬዲ ወጥቷል። እጠይቅልሻለሁ። አዎ የወኪሉ ፎቶ ካለ ዋትሳፕ ስልኩን ወይ ደግሞ ቴሌግራሙን ሼር ኮንታክት የሚላል አይደል? ቴሌግራም ላይ ሼር ኮንታክት ካረክልኝ ይወጣልኛል። የኔ ቴሌግራም በቁጥር አያወጣም፣ በዩዘር ኔም ነው። እንደዛ አረግልሻለሁ። እሺ እና ኮሚቴዎቹም እነሱም ድምጽ እንዲሆኑን እንዲመልሱልን፣ ህዝብ ጥያቄ መተው እንዲመልሱ እኔ ቪዲዮ ሰራለሁ። ቪዲዮን አይተው ላይቭና ካላዩ ቢዚ ከሆኑ በዚህ ሰዓት ቪዲዮን አይተው ሁላችሁም የምታውቋቸው ሼር ታደርጉላችኋላችሁ። የምታውቋቸው ሼር አደርጋለሁ እንዲመጡ ወይ እየተበጣጠሱ ሳይሆን እየተበጣጠሱ። ሰላም ነሽ ሀቢባ? እርግጥ ነው እኛ ኮሚቴዎች ነን። አሁን ግን የሌላን ጉዳይ ሙሉ በሙሉ የሚከታተለው በሪያድ የኢትዮጵያ ኤምባሲ ስለሆነ በቀጣይ ምን እንደደረሱ ኤምባሲውን ከኢድ በኋላ እንጠይቃለን። አሁን ለኢድ ዝግ ናቸው ሀቢባ። ይሄ ነው መልእክቱ። ሲከፈት ኤምባሲውን እንጠይቃለን። አሁን ከኮሚኒቲ ወጥቷል። ኤምባሲውን የሚከታተለው ጉዳዩ የብሩ ጉዳይ አይደለም። ህዝቡ ድሃው ምስኪኑ አንድ እህቱ የሞት ፍርድ የተፈረደባት እህቱ እንዳትገደል ብሎ ከልጁ ከቤተሰቡ ቀንሶ ሰጥቶ አዋጥቶ አምኖ ትፈታለች ብሎ አምኖ አዋጥቶ ሰጥቶ በ2023 የተሰበሰበ ብር እስካሁን ድረስ ልጅቷ
ቁጠሩ 3 ዓመት እስከ 2026 እንግዲህ 2024 ነው ብሩ ገባ የሚለው አይደለ? እዚህ ጋር ጽሁፉ የኤምባሲው 2024 አንደኛው ወር ድፍን 2 ዓመት ከምናምን ወር። ታዲያ ለምን አትፈታም? ሰዎቹ ገንዘቡ ከገባላቸው ሀራም። እሷ ከሞተች ምን ዋጋ አለው? ከሞተች እኮ ሰዎቹ በነፃ በሉ ማለት ነው ብሩ። ወይ እሷ ነፍስ አልተረፈ ወይ ድሃው ገንዘቡን አልያዘ። ይኸው ላከልኝ ቮይስ ላርግ ለአብዱ ጥርት ያለ ይሄ አይታይም። መሐመድ የላከልኝ ጥርት ያለ ወደ ኤምባሲው እንደገባ ገንዘቡ ከቤተሰቦች ከላኪ ቤተሰብ ስም ወደ ኤምባሲው እንደገባ ማረጋገጫ ደረሰኝ ከያዘን ኤምባሲ ገንዘብ ያስገቡበትን ደረሰኝ ጽሁፍ ሳይሆን ደረሰኝ ባንክ ገብቶ ምናምን እያለ ደብዳቤው ያ ነው። አሁን ጥያቄው አንደኛ እዛ ወደ ኤምባሲው አካውንት ከገባ በኋላ ኤምባሲው ለሰዎች የከፈለበትን ሪሲት የዚሽ ልጅ ነፍስ በገንዘብ ምክንያት አይደለም። መጀመሪያ ካልከፈለች ትገደላለች ነው የተባለው። አዎ ከሷ ጋራ የነበሩ 4 ሰዎች ሌላ ሀገር ሰዎች ተገለዋል። ከሷ ጋር የነበሩ ሰዎች ሌሎች ሰዎች ገንዘብ ስላልተከፈለላቸው ተገለዋል። እሷ የተረፈችው ገንዘቡ ስለተከፈለ ነው። ገንዘብ ከተከፈለ መውጣት ነው ያለባት። እማትወጣበት ምክንያት እዛ ውስጥ የሚሰራ ደባ፣ እዛ ውስጥ የተደረገ ንግግር፣ እዛ ውስጥ የተደበቀ ሚስጥር አለ። ከድር ሊያስለቅስህ የሚገባው ያንን ሚስጥር የደበቀው አንተ ነህ ማለት እነሱ ፕሮሰሷን የማይጨርሱት 9 ሚሊዮኑ የተረፈውን 9 ሚሊዮን እንዲሰጣቸው ንግግር ስላደረጉ ነው። አለቀ በቃ እኮ በማን አካውንት ነው 9 ሚሊዮኑ እንዲገባ የተፈለገው? እሺ እንዴት ይሰጣቸው 9 ሚሊዮኑ? እሱማ ንግግር ይፈልጋላ። በማን እናስገባው በምን እናስገባውማ በውስጥ ይመሳጠራሉ፣ ይነጋገራሉ። ግልጽ እኮ ነው። እኛ ግን ይሄ ገንዘብ ቢወጣ የሌላ ቤተሰብ ገንዘቡን አጠፋው ብለን አደባባይ አውጥተን እናሰጣቸዋለን። አሲያ ስላለሽ ነው። ገንዘቡን እየተከታተልን ስለሆነ ነው። የኛ ገንዘቡን መከታተል አሁን ነገሩን ወደኛ ሊያመጡት ነው። ገንዘቡ ለነሱ ስላልተሰጠ እሷን አስገደሏት ሊሉ ነው የሚፈልጉት። እጅግ በጣም ከባድ ሰዎች ናቸው። እውነታው ይሄ ነው። ስለዚህ ለእኛ 9 ሚሊዮኑ የማይሰጠን ከሆነ ፕሮሰሱን አንጨርስላትም፣ ፍርድ ቤት አንመላለስም፣ እሷ እንድትወጣ የሚደረገውን ፕሮሰስ አናደርግም ብለው ለ9 ሚሊዮን ብር ብለው የልጅቷ ነፍስ ሲጠፋ ሊያዩ ነው። በኢትዮጵያ ወደ 50 ሚሊዮን የወጣበት ወጪ። ሀቢባ አንድ ነገር ልንገርሽ። አሰላሙ አለይኩም። አካም መንሱር ነጋ ሙርቴዱ አስቲ ሙርታየቱ ለቢዲ የሮሰና ማለቀም የቀስራ ከፈል የካሳው አልቋል። ተሰብስቦ ለምንድን ነው የማትለቀቀው ብለን ስንጠይቅ የነገሩን ነገር ምን እንደሆነ ታውቂያለሽ? 2 ፍርድ ነው ያለው በሀገሪቷ ሕግ። አንደኛው በሕግ የሚፈረደው ምንድን ነው ኬዙ የሚለውን ሕግ ራሱ የሚፈርደው አለ የሀገሪቷ መንግስት። የሟች ቤተሰብ ደግሞ በካሳ ይውጣልኝ ወይ ደግሞ ትለቀቅልኝ ያለበት ብር አለ። ያ 2 ሚሊዮኑ ይከፈል የተባለውን ለቤተሰቡ ተከፍሏል። የካሳው አልቋል። የሀገሪቷ ሕግ ግን ወንጀሉ ከባድ ስለሆነ 13 ዓመት ነው የተፈረደባት። የ13 ዓመት ደግሞ ተደምሮ መቼ ነው የሚደርሰው ታዲያ ቀኑ ሲባል ባለፈው 3 ወር ነው የቀረው ጠብቆ የተባለው ያ ነው። ገባሽ አይደለ? ዶክመንቱን የሚላክልሽን ዶክመንት ይዩ። እያንዳንዱን ወንጀል እንዴት እንደተፈጸመና ጉዳዩን ይነግርሻል። እሺ ማሜ ላክላት ያንን ዶክመንት እያንዳንዱ የፍርድ ቤቱን ማለት ነው። ፒዲኤፍ አለኝ አሁን ወርጄ ልክልሻለሁ። አሁን እንደውም በቃ ምንም አላደርግም እኔ ምንም አላደርግም። ገባሽ አይደል? ግን ስለዚህ ኮሚቴውን መጥቶ ነገር የሚነግርሽ ማለት ነው። ስማኝ፣ ኮሚቴውም ነገ መጥቶ የሚነግርሽ ይሄ ተደርጎ ፍርዱ ተፈርዶ የቀራት 2 ወር ነው የብሩ ተከፍሏል፣ የቀራትን 2 ወር መጠበቅ ግድ አለባችሁ ነው ሊል የሚችለው። ያንን ነገር ግን እያንዳንዱ ማስረጃ መጥተው ይንገሩን፣ ከራሳቸው አፍ እንስማ። ከአንድ ሰው ነው እየሰማን ያለ ነው። ይህንን መረጃ የነገረን አቡ አፍናን ነው። ኮሚቴውን ወክሎ እኛንም ኮንታክት እያደረገ ያለ ነው። ከሱ ነው እየሰማን ያለ ነው። ኮሚቴው መግለጫ ይስጥ፣ ለህዝቡ አብዴት ያድርግ፣ የደረሰበትን ነገር ያሳውቅ። በስሟ እስከተሰባሰባችሁና ክሬት እስከተደረገ ድረስ ኮሚቴው በየቀኑ የደረሰበትን ጉዳይ ማሳወቅ መብት ብቻ አይደለም ግዴታ ነው ያለበት። የህዝብ ብር ስለሆነ የተደረሰበትን ነገር ከየት እናገኝ ታዲያኛም? ይሄ ነው ግብግብ እየተፈጠረ ያለው። ኮሚቴው መጥቶ የደረሰበትን ከራሱ አፍ ይንገረን፣ ፍርድ ቤቱ እንዲያለ የሚለውንም ያሳውቀን። እኛ ግን መረጃዎቹን እንልክልሻለን፣ ያሉትን ለእኛ የተላከልን። አመሰግናለሁ። በጣም ጥሩ። እኛም በጣም እናመሰግናለን። ስለዚህ ኮሚቴው ነገ መጥቶ ምላሽ እንዲሰጠን እንፈልጋለን።
ነገ መጥተው ምላሽ እንዲሰጡ አንድም ሰው ሳይቀር ሁሉም መጥተው ሲጀመር ሂደው አይተዋታል። እንደ ኮሚቴ ወካዩስ እንደው አይተዋታል ወይ? በአይን ሱብሃንአላህ አይተዋታል ወይ? ለመንን እኮ እኔ አጠገቤ ቢሆኑ እግራቸው ላይ በወደቅኩ እናታቸው ብሩ ተሰብስቦ አሁንም እኮ በዚህ ሰዓት ሞታም ቢሆን እኮ የምናውቀው ነገር የለም። ስትሞት እየተጠበቀ አይደለ ገንዘቡን ለመብላት። ድምፁን ላሰማና ያሰማ ይሄን ሁሉ ነገረኝ። ግን ወንድምየውን ደግሞ ተስኪ ጠይቅልኝ ተስዬ። አንደኛው ማን ነው ብሩን ያለው? ሳይፈራ ይናገር። ተደውሎለን ነው እርግጠኛ ነኝ እናወራበታለን የተባለውን ትቶ ማን ነው እሺ ይሁን እናወራባታለን ያለው? ተስፋዬ ነው? አቡ አሚራ ነው? አሲያ ናት? ወንድም ካሊድ ነው? ሀቡ ናት? ማን ነው እንደዚህ ባዩ? አንድ ሁለተኛስ እንደ ቤተሰብ ልጅቷ ምን ላይ አለች ብሎ ነው ቁጭ እያሉ ያሉት እነሱ ራሱ ምን ብሎ ነው ቁጭ እያሉ ያሉት? ሶስተኛው ደግሞ ብሩ 13 ሚሊዮን የተባለው 9 ሚሊዮን የሚለውን አሁን ሰልቼ ተነሳ። እንዴት ነው ይሄ ነገር? እቺን ጥያቄ እየሰማችሁ ነው። ወንድምየው አቡም ይመልስላችኋል። በመጀመሪያ ደረጃ ኮሚቴ የሚባለው ሳውዲ ነው የሚገኘው። እሺ እኛ አስተባባሪ ነን፣ ኮሚቴ አይደለንም። ግልጽ እንዲሆንላችሁ ሙቤ፣ እኛ ሚዲያ ላይ የምናሰባስብ እንጂ ኮሚቴ 21 ሰው በእሷ ጉዳይ ተሰብስበው ከተለያዩ ብሔር ብሔረሰቦች ሙሉ ኮሚቴ እዛ ነው ያለው። ተግባባን አይደል? ብሩ የገባው ለኤምባሲው ነው፣ እዛ ነው ያለው። ካለዛ የዚሽ ልጅ ነፍስ እንደዚህ ተንጫጭተን ስንወጣባቸው አንድ ሰው ይልኩና ዝም ያስብሉናል። እንደዚህ የሆነ ነገር ሲባል ዝም ያስብሉናል። እንዳለ ኮሚቴው እንዳለ ከነ ወካዩ። ካለዛ የዚሽ ልጅ ነፍስ በእነዚህ ሰዎች እጅ እንደሆነ መታወቅ አለበት። የዚሽ ልጅ ነፍስ ኦኬ እሺ፣ አንዴ ልጠይቀው እንትናን ወንድምየውን ስለ 10,000 ድርሃሙ ስለ 10,000 ሪያሉ አንድ አረብ እስር ቤት ሰዎች ሲጠይቅ ሰደቃ ሰጥቷት ለእናቴ ስጥልኝ ቤተሰቦች ሰደቃ አውጥተው ሙስሊሙን ክርስቲያኑን ዱዓ ያርግልኝ ብላ 10,000 ድርሃም ሰጥታው ለወከላችሁት ወኪል እንዳልሰጠ ሰምታችኋል? እኛ ዛሬ ገና የሰማነውን ሰምታችኋል? ወንድምየው ቅድር አለ ያለችን ሰምታል አይደለ? ሀቦ የጠየቀችን ሰምቻለሁ። ከተስሼ መልስላት። ሌላ ልጅ ነው መልስላት። አዎ ሀቡ አሁን ያልሽው ትክክል ነው። ሌላ እንዲህ ብር ልክ ያለው እንደው በኋላ ነገረችን። ያንን በቀስ ብዬ ልካለሁ። አሁን 5,000 ሪያሉን እልካለሁ ለእሷ ያላት ማለት ነው። በኋላ ደግሞ ግማሹን ልክልሻለሁ። አሁን 5 ይመጣላቸዋል ብለሽ ንገሪ ብሏት በኋላ ነው ይህን ልክ ያለው እያላት እሷ ደግሞ እኔ ጋር እየደወለች ሌላ ደርሷል ብለዋል ለአቦ ሄደሽ ብር አውጪ በላት። ከዛ ለአራት ማዕዘን በቃ እስላም ሙስሊም ክርስቲያኑንም ሁሉንም ያብሉልኝ መንገድ ዳር ላይ 4 ማዕዘን ላይ ማለት ነው ያብሉልኝ። እስላም ክርስቲያን ሳይሉ ምንም ሳይመርጡ 4 ማዕዘን መንገድ ላይ ያብሉልኝ ሰደቃ ያውጡልኝ ብላ የሰጠችውን ገንዘብ ልክ ያለው እያለ እዛው ቀረ ማለት ነው። ከዛ በኋላ ሌላ አልደወለችም ብለን ስንጠይቅ ለሌላ ሰው እሷ በፖሊስ ልታስይዘኝ ያማታል ብዬ ነው ያመለጥኩት ብሎ ተናገረ ማለት ነው። ለእሷ ነው እንደው ተናገራት። ያማታል እብድ ነች ብሎ እንትን አላት። ልታስይዘው በነበረ ሰዓት ማለት ልታስይዘው ማለት ስለ 10,000 ሪያሉ ልታስይዘው ሌላ እስር ቤት ውስጥ ሆና እሱ ልታስይዘው ሞክራ ነው። አዎ ሞክራ። ከዛ እብድ ነች አለኝ ከድር። እኔ ነኝስ በቃ ካልሆነ ይሄ ሁሌ እንደዚህ እንትን የሚልሽ ነገር ከሆነ በቃ እሺ የሆነ ልብስ ላምጣልሽ ብሎኛል አለች ማለት ነው። ልብስ ገዝቼልሻለሁ ብሎኛል ምን ልበለው ምናምን ስትለኝ በቃ እንደው አሪፍ ነው ይዘልኝና ይኸውና እንደው በፖሊስ አስይዤው ትደውላለች። ሰጥቻለሁ ይላታል። ማዘር ባንክ ቤት ትመላለሳለች፣ የለም ትሄዳለች፣ የለም አሁንም ትደውልልኛለች። በል ዛሬ አግብቻለሁ ብሎኛል ብሎ እንደገና ሄደች፣ አሁንም የለም። ከዛ በኋላ ይሄን ሴታፕ በእንዲህ ልብስ ገዝቼልሻለሁ ብሎኛል ምናምን ብሎኛል አለችኝ። በእንደው እና አምጣልኝ በይውና ለፖሊስ ንገሪ ያልኳት። ከዛ እዛው ትቀበያለሽ ገንዘብሽን ብያት እስር ቤት ማለት ነው። እብድ ነች አለኝ። ለፖሊሱ እብድ ነች አለው
ገባኝ። ስለዚህ እሷ ጋር ልብስ ገዝቼልሻለሁ ብሎ ይዞ ሲመጣ በመጣበት 10,000 ሪያሏን ለቤተሰብ ላክ ብላ የሰጣችሁን ረጅም ጊዜ ስላላከው ልታስይዘው ልትናገርበት ስትል እብድ ናት እሷ ያማታል ሲላቸው እሱን አምነው አልያዙትም። እሱን አምነው እሷ እብድ ናት ብለው አምነውት ያማታል አለኛ ለፖሊሱ አለው። ከዛ በኋላ ታዲያ ይሄንን እናንተ ለምን ሚዲያ ላይ ወጣችሁ ለህዝቡ አልተናገራችሁም? ሀቡ ልንገርሽ፣ ይሄ ያልተነገረበት ምክንያት ይኸውልሽ፣ መጀመሪያ ሲመጡ ለልጃችንን አድኑልን የሚለውን ቪዲዮ ነው የተለቀቀው። ውስጡ ምን እንዳለ ምን እንዳደረገች ምን እንደሆነ ምንም ያወቅነው ነገር የለም። እንደ ሰው የእናትየው እንባ የዚች ልጅ እናት የኔ እናት ብትሆን በሚል ቀናነት ፈጣሪ አሰባሰበንኛል። ውስጥ ስገቢ ነገሮቹ ለካ እንደዚህ እየሆኑ እና ማስፈራሪያው ምንድን ነበረ? ኦኬ 10,000 ሪያል እኮ ምንም ሳይሰበሰብ እኮ ምንም ገና አንድ ሳይባል እኮ 10,000 ሪያል እሱ ምን ቦስ እንኳን እንደዚህ ያስፈራራ። ስልክ አያነሳላቸውም፣ ሲፈልግ ይሳደባል። እንዲህ አላችሁኝ። አሁን ምን ያህልማ ሩድ እንደሆነ እኮ ኻሊድ የላከለት። አንቺ ደግሞ ማነሽ? ተስፋ ያደርጌው ነው ቁጥሬን የሰጠሽ ከሌላ ቲም ማነሽ? አንቺ ደግሞ ምን አገባሽ? አንቺ ኤምባሲ ጠይቁ ምናምን ብሎ የመለሰላትን ቮይስ ፎርዋርድ ነገርኩሽ። በቃ ሰው ጤፉ ነው። በቃ ጭራ አሁንም እነሱ ስለሱ ቢወራ ሌላ ነገር የምትሆን እየመሰላቸው ነው። ነገሩ እየተድበሰበሰ እዚህ የደረሰው። እሺ እሱ ተቀምጦታል። ያረለም የተለያየ ቦታ ላይ አድሚን አድርገውኝ ስለነበረ ይሄንን መረጃ ያገኘው ነገራችሁ ነው። አንዴ ማሜ ያስፈራራባት ነገር እየነገረን ነው። አንዴ ማሜ ዝም በል እሺ። ተናገር ከድር እየሰሙ ነው። በአጎቴ ደውሎ ነው አጎቴ ሲደውልለት እንዴት ነው ሌላ ጉዳይ ብሎ ሲጠይቀው ምን እሷ እኔን ልታስይዝ አንቺ ቆይ ልጅ ነው የምትፈልጊው ብሎ ነው የምትፈልጊው ብሎ ነው በቃ ስልክ ዘጋው። ይችን ብሎ ነው በቃ ልጅ ነው የምትፈልጊው ብሎ ነው የምትፈልጊው ብሎ ስልክ ዘጋ ማለት ነው። ምንም አያናግርም ከሚያንደው ነገር። ይህንን ነገር እንዲህ አይነት ነገር ተፈጥሯል ብላችሁ ለእኛ ስለምን አልነገራችሁንም? አያናገረን አይደለም ለምን አልነገራችሁንም? አሁን ለምረም ነገር ከዚህ በፊት ቴሌግራም ላይ አላወራን ተስ ምን ብለህ ነው ያወራው? ውስጥ ነገር ማሰብሰብ ይሄ ጉዳይ በኋላ የምናየው ጉዳይ ነው። ከእነሱ ያም ተመካክረን ማለት ነው። በኋላ የምናወራበት ጉዳይ ነው። መቼም አይቀርም ተባብለን አልነበርክም ነው። እኔ አሁን እንደዚህ አላላችሁም። አትዋሽ፣ እንደዚህ አላላችሁም። ይሄንን ነገር እኔ የዛን ጊዜ ላይቭ ላይ አሲያ ቤት ላነሳው ጊዜ ተው ነገር ይበላሻል አላላችሁኝም እናንተ? ከዚህ ለምን ትዋሻለህ? አንተ የሌላ እህት ነህ፣ እውነት የእናትና አባት ወንድም ነህ። ለምንድን ነው ነገር የምትደባብቀው? እህት በህይወት ትመጣለህ አይሻልም እንዴ? ሰውን ለምንድን ነው የምትፈራው? ማንም ምንም አያደርግህም። ለምን ትደባብቃለህ? አየማሜ መደባበቅ አይደለም የደበቅኩት ለሌላ ስል ነው። እኔ እሷን ከምናጣው እንግዲህ ያው ብር ነውና ነገም ይገኛል በሚል ነው። እሷ ትሻላለች፣ ብር ነው ትፈልጊው፣ እሷ ነው የምትፈልጊው ሲላት እኮ ነው ለማለት ምን እንበልሽ? ሀቡ አሁን ይኸውልሽ እናትየውና አባትየው እንዴት እንደሚያሳዝኑ እኛም እያለቀሱ መጥተው ነው ላይቭ ላይ ሁለቱም ወርቆች ብለው ሲያለቅሱ ደም እንባ ነው የምታለቅሽው። በቃ ኦልሬዲ ቅድም የነገርኩሽ ነገር ያንን ነው። ዶክመንቱን እዩ ያልኩሽ የአገዳደል ሁኔታውን የተፈጠረውን ኬዝ ሙሉ መረጃ የህግ ስላለ ነው ያንን እዩ እያልኩሽ ያለው ማለት። ዞሮ እቺ ልጅ እህታችን ነች፣ ደህና መውጣት አለባት። 13 ዓመት ታስራ ተፈርዶባታል። ከጨለማ ቤት ውስጥ መውጣት አለባት። ይሄ ብር ስትወጣ አትሊስት በ20 ዓመቷ እንኳን ብትገባ 13 ዓመት ስትጨምሪበት ለአንድ ሴት ልጅ ምን ያህል እንደሆነ ታውቂዋለሽ አይደለ? እስር ቤት ማሳለፍ ያንን ጊዜ አሳልፋ ነው እዛ ውስጥ ያለችው። አንድም ብር ቢሆን ይሄ ኮሚቴ ለምትለው ተወካይ ለምትለው ብር ከወጣ ከኛ ጋር ነው የምትጣሉት እያለን ሰቅዘን የያዝናቸው ቲም ሌላ ማለት ነው። እዛ ጋር ያለውን ነገር መስራት የሚችሉት እነሱ ናቸው። አሁንም የጉዳዩ ዋና ቁልፍ እዛ ያለው ኮሚቴ መጥቶ ማስረጃውን ማውራት አለበት። ማን ያለው ከውስጣቸው ከሌለ ያለው ሰውዬ መጥቶ ያወራል። የተደራደረው ማን ነው? ልክ ሙባረክ እንደጠየቀው ካልከፈላችሁ ያለው ማን ነው? ይኸው እንትና ይከፈለኝ ብሏል፣ እንዲደረግልኝ ብሏል ብሎ ኮሚቴው ራሱን ያጥራ። ስለዚህ ብሩ የተላከውን ነገር ልጅቷ ምን ደርሳለች የሚለውን ራሱ ኮሚቴውና ተወካዩም ነው መምጣት ያለበት። ልጁ ራሱ መምጣት አለበት። ቤተሰቡ ጋርም ችግር ካለ ራሱ መናገር አለበት። ኤግዛክትሊ አልተከፈለላትም ስትል ግማሽ እንጂ አልተከፈለላትም። ሁለተኛ
ጭራሽ አልተከፈለላትም። ከና መጣችሁ አንዷ ጭራሽ አልተከፈለላትም ስትል አንዷ ደግሞ ኖ ግማሽ ተከፍሎልኛል ነው ያለችው አሉ። ከዛ በኋላ ሙባረክ በእናትህ እንደው በእናትህ እንድትሞት እንትን በሏት። ካሁን በኋላ ልጅቷ ዋጋ እንደሌላት ነገር ማጸኗ እንደወጣ ይቅርታ አድርጉልኝ ሴቶች። ምን ማለት ነው አልኳት ደጋግሜ። ድምፁንም ላሰማችሁ ግማሹን ለአቢባ ይሆናል ብዬ ያመጣሁት ማለት ነው። ልጅቷ በጣም ደክማለች። እንድትሞት ድምፁን ሁላትና ብትገደል ይሻላል ከዚህ ሁሉ እያሉ እያለቀሱ ነው ያናገሩኝ። ልጆቹን አምጣልን ካላችሁ አቢባ በምትኖርበት ሰዓት ቀጠሮ ስንት ሰዓት እንደሆነ ልጆቹን ቀጥታ ዳይሬክት ይዤላችሁ መጥቼ ከአፋችሁ ከፈለጋችሁት ብሔር ከፈለጋችሁት ኢትዮጵያዊ ሴቶች አሰማችኋለሁ ማለት ነው። ደነገጥኩ። እኔ ከአሁን በፊት እዚህ ጋር ያየሁት ቪዲዮ እናመሰግናለን ኢትዮጵያውያን ምናምን ሲባል ወጣለች። አልሐምዱሊላህ እንኳንም ረዳዋት ብዬ ነው ዝም ያልኩት። ዛሬ ግን ልጅቷ ማንም ኤምባሲም ሂዶ እየጠየቃት አይደለም። ይኸው ከዛ የተባለው ኤምባሲም እየጠየቃት አይደለም። ማንም ጉዳዩን እንትን እያላት አይደለም። ልጅቷ ዘገምተኛ ሁና እንደተከፈለላት ራሱ አታውቅም። ራሱ ቢባል ሰው ለምን አብዳለች ልጅቷ። ብርድ ልብስ ተሸፋፍና ነው የምተኛው። እንዳለ አጥንት ሁና እያለቀሱ በእናታችሁ ኢትዮጵያውያን እንድትሞት ድምፅ ሁኑላትና ይግደሏት፣ ወላሂ ይግደሏት አለች ደጋግማ ማለት ነው። ስለዛ ዝም ማለት የለብንም። ቴንኪዩ ሀቢባ፣ ቴንኪዩ ተስፍዬ ስለመጣ። ቮይሱን ክፈት ሙባረክ። የብሔር ችግር፣ የሃይማኖት ችግር፣ የፆታ ችግር የለብክም። ግን ነገሩ ሊነካ ይችላል። አሁን የተባለው ግን እዚህ ጋር መሐመድ ያመጣው ወንድማችንን እንደውሉለትና ወይ ስልኩን ለአቢባ ስጡና ልጅቷ ትውጣ የሚሉ ከሆነ ያለውን እውነቱን የዘፈን ዳርዳሩ እስክታ ነው። እና አሁን ያለው ምንድን ነው? እናወራበታለን የተባለው ነገር አልተመቸኝም። እናወራበታለን ሳይሆን ትሰጡናላችሁ በሚለው ተስተካክሎ ከዛ በኋላ ያለው ሰውዬ መጥቶ ይቅርታ ብሎ ብሩ የልጅቷ እንደሆነ ሀቢባም እጇን ታስገባበት ገባ። ተስፊሽም እጁን ያስገባበት፣ ወንድም ካሊድም እጁን ያስገባበት። ብሩ የልጅቷ ተብሎ ከተረፈች ካልተረፈች አሁን እኔ ስጋቴ ምን እንደሆነ ታውቃለች ሀቢባ? ልጅ እንዲህ እየተንከራተተች እኛም ከብራችን አሉንም። ብር ያሳዝኖኝ አይደለም የኢትዮጵያ ሕዝብ የምስኪኑስ መሬት ወርቅሽቶ 38 ሚሊዮን ብር ማለት ተስፍዬ ቀላል አይደለም። ልጅቷ እየሞተች ነው ተባለ። ማጽና ወጥተዋል። እንደዚህ ሆኗለች ምናምን። ይኸው ድምጿን አንድ ለሰማ ቢባ አዎ አሰማና ህዝቡ መስማት ይፈልጋል። ድምጽ ልጅቷ ከሞተች ብሩ ይመለሳል ለቤተሰቦቿ? ጥያቄ። ብሩ ይመለሳል? ልጅቷ ሞት አፋፍ ላይ ነው ያለችው። እውነቴን ነው የምላችሁ። ነገ ታያላችሁ። ከሞተች ግን ብሩ ኮሚቴዎች ልብ በሉ። ልጅቷ ከሞተች ብሩ እንዲመለስ ተረዱ። በኋላ እኛ እናቅም አያዋጣም። ኮሚቴ የተባለ ሁሉ ማለት ነው እንጠይቃለን። አሁንም እኮ በዚህ ሰዓት ሞታም ቢሆን እኮ የምናውቀው ነገር የለም። ስትሞት እየተጠበቀ አይደለ ገንዘቡን ለመብላት። ድምፁን ላጠማና ያሰማ ይሄን ሁሉ ነገረኝ። ግን ወንድምየውን ደግሞ ተስኪ ጠይቅልኝ ተስፍዬ። አንደኛው ማን ነው ብሩን ያለው? ሳይፈራ ይናገር። ግማሽ እንጂ አልተከፈለላትም። ሁለተኛ ጭራሽ አልተከፈለላትም። ትገደላለች ነው የተባለው። መጀመሪያ ካልከፈለች ትገደላለች ነው የተባለው። ከእሷ ጋር የነበሩ 4 ሰዎች ሌላ ሀገር ሰዎች ተገለዋል። ከእሷ ጋር የነበሩ ሰዎች ሌሎች ሰዎች ገንዘብ ስላልተከፈለላቸው ተገለዋል። እሷ የተረፈችው ገንዘቡ ስለተከፈለ። ገንዘብ ከተከፈለ መውጣት ነው ያለባት። እማትወጣበት ምክንያት እዛ ውስጥ የሚሰራ ደባ፣ እዛ ውስጥ የተደረገ ንግግር፣ እዛ ውስጥ የተደበቀ ሚስጥር አለ። ከድር ሊያስለቅሰህ የሚገባው ያንን ሚስጥር የደበቀው አንተ ነህ ማለት። እነሱ ፕሮሰሷን የማይጨርሱት 9 ሚሊዮን የተረፈው 9 ሚሊዮን እንዲሰጣቸው ንግግር ስላደረጉ ነው። አለቀ በቃ እኮ በማን አካውንት ሚሊዮኑ እንዲገባ የተፈለገው? እንዴት ይሰጣቸው 9 ሚሊዮኑ? እሱማ ንግግር ይፈልጋላ። በማን እናስገባው? በምን እናስገባውማ በውስጥ ይመሳጠራሉ፣ ይነጋገራሉ። ይሄ ግልጽ እኮ ነው። እኛ ግን ይሄ ገንዘብ ቢወጣ የሌላ ቤተሰብ ገንዘቡን አጠፋው ብለን አደባባይ አውጥተን እናሰጣችኋለን። አሲያ ስላለች ነው። ገንዘቡን እየተከታተልን ስለሆነ ነው። የእኛ ገንዘቡን መከታተል
አሁን ነገሩን ወደኛ ሊያመጡት ነው። ገንዘቡ ለእነሱ ስላልተሰጠ እሷን አስገደሏት ሊሉ ነው የሚፈልጉት። እጅግ በጣም ከባድ ሰዎች ናቸው። እውነታው ይሄ ነው። ስለዚህ ለእኛ 9 ሚሊዮን ማይሰጠን ከሆነ ፕሮሰሱን አንጨርስላትም፣ ፍርድ ቤት አንመላለስም፣ እሷ እንድትወጣ የሚደረገውን ፕሮሰስ አናደርግም ብለው ለ9 ሚሊዮን ብር ብለው የልጅቷ ነፍስ ሲጠፋ ሊያዩ ነው። በኢትዮጵያ ወደ 50 ሚሊዮን የወጣበት ወጪ መጀመሪያ ካልከፈለች ዓመት ተፈርዶባታል፣ ታስራለች። 1 ወር ነው የቀራት። በዚህ 1 ወር ውስጥ ገንዘብ ካልተከፈለ ትገደላለሽ ነው የተባለ። ከዛ በኋላ ያ ገንዘብ ሲገባ ደግሞ የሳውዲ አቃቢ ሕግ 13 ዓመት ታስራ ትውጣ ብሎ ነው። አሁን ፒዲኤፉን የምልክልሽ ፒዲኤፍ እሱ ነው። 13 ዓመት ታስራ ትውጣ ያለ ካሳ 2 ሚሊዮን ከፍላ 13 ዓመት ሞልቷ ትውጣ ነው ፍርዱ። ካሳ 13 ዓመት ኦልሬዲ መቼ የሞላት? መቼ ሞላት? ኖ አሁን ረመዳን 9ኛ ወር ነው። ረመዳን አለቀ አይደለ? 10ኛ ወር። አሁን ሻባን 10ኛ ወር ነው። ዓመት 12 ወር ነው። 2 ወር ነው የሚቀራት። ስለዚህ ይህንን 2 ወር እየጠበቅን ነበረ። የዛን ጊዜ መታመመን አእምሯ መነካቷን ለእናትና ለአባቷ ከሰሙ የበለጠ ይረበሻሉ። አባትየው አይናቸው ማየት በለቅሶ አይናቸው ማየት አቁሟል። ሲያሳዝኑ ልጅ ዛሬ ነገር ተገደለች የሚለው እኮ ሰቀቀን ነው። ከተረጋጋ ቀጥል መሐመድ። ማሜ ኢሞሽናል አትሁን፣ ጠንከር ብለህ ያለውን ነገር ንገራቸው። እዚህ ጋር ወንድምየዋም በስልክ ላይ እያለቀሰ ነው። ከድር ከማልቀስ በፊት ያለውን ነገር ለህዝቡ ተናገርና አስረዳ። እሺ ሁላችሁም አልቃሽ አትሁኑ። ኮሚቴው መጥቶ ማውራት ያለበትን ልጅቷ ከመሞታ በፊት ድረስ ለእህትህ የምትቆም ከሆነ ቀጥታ ኮሚቴው መጥቶ እንዲያወራ የምትገናኙትን ነገር አውጥተህ ተናገር። አትደባብቅ። አንተም በቃ ህዝቡ ማወቅ ያለበትን ነገር ለህዝቡ ተናገሩ። ኮሚቴው መጥቶ ማውራት ያለበትን ያውራ። ምንም የተሸፋፈነ ነገር መሆን የለበትም። አታላዝንብኝ። አሁን እዚህ ጋር ከድር ለእህትህ ድምፅ መሆን አለብህ። ይኸውልህ ሙባረክ ባዳው ሙባረክ ድምፅ ሆኖ ይዞ መጥቷል። ሪከርድ ቮይስ ሪከርድ። እህትህ ኦልሬዲ አልቆላታል። ትንሽ ነው የቀራት። ደክማለች። ሞት አፋፍ ላይ ናት። ከሞተች በኋላ ከማልቀስ አሁን ከነ ነፍሷ እንድትወጣ ነፍሷ ሳይወጣ እስር ቤት ውስጥ እንድትወጣ አንተ የተደበቀ ነገር ካለ አውጣው። ማንንም አትፍራ እና ድምፅ ልናትና ኤምባሲው ምላሽ ይስጠን፣ ኮሚኒቲዎቹ ምላሽ ይስጡን። ወኪሉም ፎቶ ካለክ ላክልኝ። ፎቶ ለጥፊ ቪዲዮ ሰርች ሳውዲ ውስጥ ኤምባሲም ሆነ ኮሚኒቲ ሰውየውን ይዞልን ይምጣ። ቁጥራቸው አለ። ቮይስ እያደረጉ እየመለሱ አይደለም፣ እየደወልኩ እያነሱ አይደለም። ስለዚህ እንዲመልሱልን በአንድነት ከጮህን ነው ጩኸታችን የሚሰማው። ከሞተች በኋላ ከምናለቅስ እነሱ ፍላጎታቸው ሞታ ብሩን መብላት ነው። ከድር እየሰማ ነው? እየሰማኝ ነው? ሰፍየው አለ። እስቲ እናትህም አለች አባትህም አለ። እስቲ ድምጻቸውን እንስማ። አትሊስት ድምጻቸውን እንኳን ሰምቶ ኮሚቴውም ሆነ በዛ ጉዳዩን የያዘው ቀራራ እነሱን ላናገራቸው አሉ። አንተ ቤት ነህ እነ ማዘር ያናግሩ። በቃ ኦልሬዲ ያለውን ነገር አውጥተህ መናገር ያለብን ነገር ተናገር። ሰፍዩም ካለ ይግባ። ቲክቶክ አካውንት አላችሁ አይደል? ግቡና ንገሯት ላይ ያለውን ነገር በቃ ምንም ማለት ነው። በቃ እንደዛ ደውልለትና መጥቶ ላይቭ ገብቶ ይናገር፣ ያስረዳ። እንዴ ለምንድን ነው አንተ በማልቀስ መፍትሄ? እህትህ በህይወት ብትወጣ አይሻልም እንዴ? ይሻለኝ ነበር። አሁን እሺ ሙባረክ ባለው ሁኔታ አሁን ሌላ በህይወት አለች፣ በማዘር ትደርሳለች ብዬ ነበር አይደለ እንዴ? አንተ ከቤተሰቧ በላይ አንተ ሙባረክ እኮ መረጃ ሰምቶ ነው። አንተ እኮ ነህ ሊያንገበግብ የሚገባው እንዴ? ከሙባረክ ነው እንዴ አንተ መረጃ የምትጠይቀው? አንተ ጉዳዩን እንደ ቤተሰብ ሙባረክ ኢንፎርሜሽን ይዞ ስለመጣ ምንድነው ኢንፎርሜሽን ያለ ብለህ እኮ መጠየቅ የለብህ። ሙባረክማ ከዛ እስር ቤት እኮ ድረሱላት ብለው እህቶቿ አይላኩለትን ድምፅ ነው ይዞ የመጣው። ስለዚህ አሁን አንተ ማድረግ ያለብህ በይፋ ወጥተህ ኮሚቴውንም መጠየቅ ካለብህ ኮሚቴው መጥቶ እንዲያወራ፣ እዛ ውክልና የሰጣችሁን ሰዎች እንዲያወራ እንደ ቤተሰብ እንትን ነው ማድረግ ያለብህ። ብሩ በእናንተ ስም ከተሰበሰበ ከፍለ የተላከበት ካለ መውጣት ካለባት የተባለውን ነገር በግልጽ አውጥተህ ተናግረህ እህትን ማትረፍ ሲኖርብህ ሙባረክ ባመጣው ኢንፎርሜሽን ከሱ ትጠይቀዋለህ መልሰህ። አሁን ሙባረክ የነገረህ ነገር ምንድን ነው ወንድሜ? አማለች ቀን የለም፣ ይሄ ነው የተባለ ቀን የለም። ግን 13 ዓመት ሆኗታል። ቶሎ ተፈታለች ተብሎ 13 ዓመት ሆኗታል። ምንድን ነው እሱ እዛ ያሉት ነገሮች የሚከታተሉት ይሄንን ነገር እኛ ከአቅማችን በላይ ስለሆነ እየጠየቅን እያንዳንዱን ነገር እየጠየቅን እየተከታተልን ስለነበረ ምን ሆነ አሁን ላይ ይህን ጉዳይ
እዛ ያሉት በቃ ኮሚቴ ምናምን የሚባል ሳይሆን እንደ ሀገር መንግስት ሊይዘው ይገባል ብለን እንትናለን ማለት ነው። በቃ ይህንን ነገር ኤምባሲው እያንዳንዱን ነገር ተከታትሎ መስራት አለበት በሚለው ኤምባሲው እጁን አስገብቶ፣ ምክንያቱም ብሩ ትራንስፈር የተደረገው እዛ በትክሬት በተደረገው አካውንት ነው፣ በዛ በሳውዲው ማለት ነው። መንግስት ለመንግስት ነው ብሩን ያስተላለፈው። ያንን ሁሉ ብር በግለሰብ እንዲተላለፍ አልተፈለገም። ምክንያቱም ብዙ ብር ነው። እኔ አንስቼ ልልክ ወይ ሰንበዲ ሊልክ አይችልም። ሰው የኢትዮጵያ ንግድ ባንክ ዋናዎቹም ጭምር ተባብረው ያንን ነገር ተደረገ። ቤተሰቦቹ ፈርመው ብሩን አውጥተው ላኩ። ኮንቨርት ተደርጎ ገባ። ሰዎቹ ወሰዱ። አሁን የሞት ፍርዱ ተነስቶላታል። እያንዳንዱን ግን እዛ ያለውን ነገር ዋናው ነው የሚጽፈው። የሀገሪቷ ዋናው ኢላም ነው የሚባለው፣ አሊም ነው የሚባለው። ዋናዎቹ እነዚህ ሮያል ፋሚሊዎቹ ይቅርታ ይደረግላት ለሚለው ነገር ደብዳቤ ጽፈው የሚልኩት እነሱ ናቸው። ይህንን ነገር ለማድረግ ደግሞ ማንም መጠየቅ አይችልም። መጠየቅ የሚችለው ውሳኔ ሲወሰን ለልጁ ሚሴጅ ነው የሚደርሰው። ውክልና ይሄ ነው የተባለ ቀን የለም። ግን ረበል ካባ በሰላም አያሳድረኝ። ውስጤ ተረብሻል። በቃ እኔ ደግሞ ውስጤ ከተነካ ሳምንቱን ሙሉ በቃ እንደ ሰው ራሱ አላወራም። ለምን የሚዘገንን ነገር ነው የተናገሩት። ማጽና ወጥ ምናምን እንደዚህ ሆና በእናትሽ ሙባረክ እንደዚህ ነው እኮ በእናትህ አይተንሃል አሉኝ። አዋሚራ ገስት ላይ እርዳታ ስታስደርግ ከአዋሚራ ጋር አይተንሃል፣ እንድትሞት ድምፅ ሁኑላት በእናትህ ብላ ስታለቅስ አንዷ ወላሂ ውስጤ ተረበሸ ማለት ነው። እውነቴን ነው የምላለች እንድትገደል ትገደል። 2 ሚሊዮን ነው ያለው እንዴ ካሳ የተጠየቀው? 2 ሚሊዮን ይመስለኛል። 1 ሚሊዮን መስሎኝ 2 ሚሊዮን ከሁለት ማለት ነው። አቢባ አሁን ብሩ ማሳሰብ ብቻ ሳይሆን ቴንኪው እናመሰግናለን። ሰጠናል፣ እኛም ያቅማችንን ማለት ነው ያለንን ሰጠናል። የታለች ልጅቷ? ጉዳይ እንዴት ሆነ? ትሙት ነው ያሉት እዛ ያሉት። ወላሂ ልአዚም ትገደል አሉ። ትገደል። ከዚህ ማነው ኃላፊነቱን ወስዶ ብሩን የሰበሰበው? አቡ አሚራ፣ አንዱ አቡ አሚራ ነው። ይራርጉለትና ይንገረን ያስረዳል። ልጅቷ እስካሁን ድረስ ወጣ በቃ ቤት ገብታ ህይወቷን እየኖረች እኮ ወረበል ካባ ወረብ። ስለዚህ የተላከበትን ማስረጃ ተናግራችሁ በይፋ ብር በህይወት እንድትወጣ ነው። ስለዚህ የተላከበትን ማስረጃ ተናግራችሁ በይፋ ወጣችሁ ንገሩን። ይህንን ነው እየጠየቅን ያለ ነው። ኤምባሲውም ኮሚቴውም አከተመ። ኮሚቴውም መጥቶ ያውራ። ያንን ነው ማድረግ ያለብን። አቡ አመሰግናለሁ። አሁን ተስፋዬ ያሰማ ማለት ለድምፁን ላሰማችሁ እንዴ? አቢባ አንተን እኮ ነው የሚጠብቀው እንድታሰማን። ተስፋዬ መስማ ለምን ተስፋዬ በጣም ወንድም ካሊድን ወላሂ በጣም ወዳቸው ወንድሞቼ ናቸው። ሌላ ነገር እንዳይመስላችሁ እየደወሉ ቁጥሬን ከሚዲያ ላይ አግኝቶ ሲያጨናንቁኝ ነው ዛሬ ሪከርድ አድርጌ መጥቼ እንትን ያልኩት እንጂ ነገር ወይ ሌላ ነገር እንዳትወስዱ ብዬ ነው። ይኸው እናዳምጡ። ይኸውና ብስሚላህ እንዳይቆጥርበት እኔ የምለው አሁን አንተ ማለት ነው የጃማቸዎችም ከደወልክላቸው ልጅቱ አራት እንደሞተች ነው የሚቆጠረው። ግን እኛ ከዚህ መደወል የለብን። ደወሉ ብላችሁ እንዳትናገሩ። ጃማቸዎች ማውድ መልሽ ደውላቸዋለሁኝ። ከዚህ ለእናንተ ከነገረን እኛ ኤርፖርት ከወጣን እኛ ከእስር ቤት አይወጡንም። ሙዲሩ መጥቶ ማን ነው የደወለው ባቴ ጋር ብሎ ወስዶ ሌላ ቦታ ያስረንና እንቅስቃሴ ወረቀታችን የማያንቀሳቅሱትም ከዚህ ከእስር ቤት የማያወጡንም። ኤምባሲዎች ምንድነው ማድረግ ያለባቸው? አሁን ኤምባሲዎች ሌላ ባለፈው 7 ዓመት ልጅ ገደለች የተባለችውን አገረን እሺ ብር ተከፍሏል አለም እንዴ? ምን ነው ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መቁጠር ትችላለህ። አሁን ነዳፋዎች ሄደው አጥርቷት ሲመጡ አይኗ አይገለጥም፣ ጥርሷ ገጥቷል። ይሄ ማጸሯ ምናምን ወሱ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። አፍራድ የሚባል ትተዋት ማለት ነው። አሁን እምባሲ ካላችሁ ለምን እምባሲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ አጥንቷ እንደወለቀ ወደ ሀገሯ ትላክ እምባሲ መጥቶ ይከራከርላቸው ነው የሚሉ። እሺ በቃ የት እስር ቤት ነው ያለችው? እኛ መለስ እሷ ያለችው መለስ ብዙ አብረና ግን ታች ላይ አፍራድ ለብቻዋ አንድ ክላስ ላይ ለብቻዋ ወደ 9 ወሯ ታስራለች። ገብተዋል።
ይመስላል። ሞታለች። ጥርሷ ገጦ አይና ተዘግቶ በግድ ነው እንትን ተደርጎ ምናምን ያለው ምን እስር ቤቱ ምንድን ነው ስሙ? እስር ቤቱ መለዝ። እሺ ቆይ 9 ወር ሙሉ ለብቻዋ ለምን አረጓት ታዲያ? አይምሯ እንዴት አይነካም? ለብቻዋ አንድ ክፍል እየተዘጋባት ከሌሎች እስረኞች ነጥለዋል። ወላሂ አትናገርም አሉ፣ አትበላም አትጠጣም አሉ። በብርድ ልብስ ትክልል ብላ ነው የምተኛው። በግድ ነው ወስዶ እንትን ብሏት አይኗ ተከፍቶ ምናምን ነው የሚባለው። ያለችበት ሁኔታ እንግዲህ እነሱ እንደሚነገሩ እንድትሞት ድምፅ ሁሉላት እኮ አዋ ጥርሷ ወጥቷል። ድምፅ ሁሉላት ትገደል ነው እኮ አሉት። እህት ታማለች፣ ከሰውነት ጎዳና ወጣለች፣ አይምሯንም ስታለች፣ ጥርሷም አግጧል፣ በማጸኗ ላይም የሆነ ነገር ተከስቷል። ሞትን እየመረጠች ስለሆነ ድረሱላት የሚል ድምፅ መጥቷል። ይህንን የሚመለከተው አካል ደግሞ ውክልና የወሰደውና ኮሚቴ ሆኖ እዛ እያስተባበረ ያለው ሰው ለህዝቡ ድምፅ እንዲሆን ነው ሀቢባ እየሰራች ያለችው። ሂድ ንገራቸው፣ ወጥተው ይናገሩ። ከቻልክም አሁን ደውለህ ካርድ ሞልተህ እህቴ እንዲህ እየተባለ ነው ምን እየሰራችሁ ነው ብለህ ጠይቅ። ያለውን መረጃ ለህዝብ አሳውቅ። ለህዝብ ብር ስለተሰበሰበ ማለት ነው። ይህንን ነው እያልን ያለ ነው። ውጣና ደውል፣ ኮሚቴው ጋር ድምፅ አስቀምጥ። የሚሉ ነገር ካለ ቀጥታ አገናኘንና እንስማቸው። እነሱንም በስልክ ማውራት ከቻሉ ቴንክ ዩ። ሶሪ አቡ፣ በቃ ያለው ነገር ይሄው ነው። አሁንም እንጠብቃለን። ኮሚቴው መጥቶ ድምፅ ይናገር። አቡ አፍናን እንዳልኩሽ ድምፅ አድርጊለት። ዋና የተወካዩም የኮሚቴው ኃላፊዎችም አሉ 3 ምናምን፣ እነሱንም ስልክ ልክልሻለሁ። አውሪያቸው ያለውን ነገር እንዳለ ማለት ነው። ነገውን ወጥተው ማስረጃ ይስጡን። አመሰግናለሁ። ወንጀል ስለነበረ አሁን ምንድነው እሱ የተፈጠረው ሲባል የተደረገው ድርጊት አደገኛ ወንጀል ስለነበረ ተብሎ እያንዳንዱን ነገር ቅጣቷን ከጨረሰች በኋላ ደግሞ አድ የሚደረግ ነገር አለ። የሀገሪቷ ሕግ የሚያዘውን ነገር ኦልሬዲ የተፈረደባት ይሄ ነው የተባለ ቀን የለም። ግን 13 ዓመት ሆኗታል። ቶሎ ትፈታለች ተብሎ 13 ዓመት ሆኗታል። ምንድን ነው እሱ እዛ ያሉት ነገሮች የሚከታተሉት ይሄንን ነገር እኛ ከአቅማችን በላይ ስለሆነ እየጠየቅን እያንዳንዱን ነገር እየጠየቅን እየተከታተልን ስለነበረ ምን ሆነ አሁን ላይ ይህን ጉዳይ እዛ ያሉት በቃ ኮሚቴ ምናምን የሚባል ሳይሆን እንደ ሀገር መንግስት ሊይዘው ይገባል ብለን እንትናለን ማለት ነው። በቃ ይህንን ነገር ኤምባሲው እያንዳንዱን ነገር ተከታትሎ መስራት አለበት በሚለው ኤምባሲው እጁን አስገብቶ፣ ምክንያቱም ብሩ ትራንስፈር የተደረገው እዛ በትክሬት በተደረገው አካውንት ነው፣ በዛ በሳውዲው ማለት ነው። መንግስት ለመንግስት ነው ብሩን ያስተላለፈው። ያንን ሁሉ ብር በግለሰብ እንዲተላለፍ አልተፈለገም። ምክንያቱም ብዙ ብር ነው። እኔ አንስቼ ልልክ ወይ ሰንበዲ ሊልክ አይችልም። የኢትዮጵያ ንግድ ባንክ ዋናዎቹም ጭምር ተባብረው ያንን ነገር ተደረገ። ቤተሰቦቹ ፈርመው ብሩን አውጥተው ላኩ። ኮንቨርት ተደርጎ ገባ። ሰዎቹ ወሰዱ። አሁን የሞት ፍርዱ ተነስቶላታል። እያንዳንዱን ግን እዛ ያለውን ነገር ዋናው ነው የሚጽፈው። የሀገሪቷ ዋናው ኢላም ነው የሚባለው፣ አሊም ነው የሚባለው። ዋናዎቹ እነዚህ ሮያል ፋሚሊዎቹ ይቅርታ ይደረግላት ለሚለው ነገር ደብዳቤ ጽፎ የሚልኩት እነሱ ናቸው። ይህንን ነገር ለማድረግ ደግሞ ማንም መጠየቅ አይችልም። መጠየቅ የሚችለው ውሳኔ ሲወሰን ለልጁ ሚሴጅ ነው የሚደርሰው። ውክልና ላለው ጠብቅ ነው የሚባለው። እንደዚህ ነው። አሁን በየቀኑ እየተመላለሰ ኦልሞስት ይሄ ልጅ ወደ 1 ዓመት ሆኖታል። ብሩ ከተሰብስቦ ከገባ ራሱ 1 ዓመት አልፎታል፣ ሞልቶ ከገባ ማለት ነው። አሁን ባለው ስርዓት አዲስ እንትን ሲመጣ ያንን ጉዳይ ሲይዝ እዛ ያለ የውጭ ጉዳይ ሚኒስቴር ራሱ ማለት ነው እንግዲህ ይቀያየራሉ መሰለኝ እንትኖች የኢትዮጵያ ውክልና ያላቸው እና እዛ ያለው ቲምም እየተባበረ እየሰሩ ነው። አብዴት እያደረጉ ስቲል የዛሬ 15-20 ቀን ምንድን ነው አዲስ ነገር አለ ወይ ሲባል ከ3 ወር በኋላ የዛሬ ወር ነው እንጂ ከ3 ወር በኋላ ትወጣለች የሚል ነገር ተስፋ ተሰጥቷቸዋል ተብሎ ነገሩን ማለት ነው። የኤምባሲው እዛ የሳውዲ ኤምባሲ መግለጫ አውጥቷል። በነገራችን ላይ በሌላ ጉዳይ ላይ እንዲህ ነው ብሎ መግለጫ አውጥቷል። ስለዚህ አሁን ምንድን ነው እሱ ልልሽ የምፈልገው ሀቡ፣ ይህንን ነገር መስመር ለማስያዝ ቤስት ወይ ይሄ ጉዳይ ወደ አንቺ ጋር ከመጣ በመጀመሪያ እዛ ያሉ የኤምባሲ ተወካዮች እንደዚሁም ግሩፕ ውስጥ ላይ ያሉ 21 አባቶች ምናምን ተሰብሰቡ ክሬት አድርገው ጉዳዩን የሚከታተሉት ይህንን ጉዳይ የያዘው ሰው ቤተሰቦቿና
ከቲም ሌላ ደግሞ የተወሰነ አንድ ሰውም ሁለት ሰውም እኛም እየመጣን የምናወራበትን አውድ ከተፈጠረ ያለበት ሁኔታ ምንድን ነው የሚለውን ለህዝብ ማሳወቅ ያለበት ኤምባሲው ነው። ገባሽ? ሙሉ ለሙሉ ኃላፊነቱን እሱ ስለወሰደ ማለት ነው፣ ለእኛ ተውሉን ስላለ ማለት ነው። ብሩ ግን ተከፍሎ የሞት እንትኑ ተነስቶላታል። እኛም የማስተባበር ስራን የሰራ ነው። ቤተሰቡ ጋር ነው ያለው ብሩ። ይህንን ይመስላል። ሌላ ጥያቄ ካለሽ መልስልሻለሁ። በጣም ጥሩ ተስፈሽ ስላበራራህልን በጣም እናመሰግናለን። ግን አሁን እቺ ልጅ ለምሳሌ እዚህ እስር ቤት ውስጥ አሁን ማህፀኗ ወጥቶ ምናምን እያለች ነው ልጅ ላይ የተናገረችው። እዛው እስር ቤት ውስጥ ያለች ያየቻት ልጅ ደውላ ከእስር ቤት ግን ከእስር ቤት መደወሏ እንዳይታወቅባት አስጠንቅቃናለች። ቮይሷንም እዚህ ጋር ሙባረክ ከፍቶ አሁን አሰምቶን ነበረ እና እቺ ልጅ ብትሞትስ አሁን የተከፈለው 2 ሚሊዮን የሳውዲ ሪያል ቀለጠ ማለት ነው። ሳትወጣ ብትሞትስ? እስካሁን ድረስ እንግዲህ በብሩ ሲሰበሰብ በአንድ ወር ውስጥ ብሩ ከሞላ ትፈታለች ተብሎ ነበረ ራይት? ታዲያ እስካሁን ድረስ ሳትፈታ አመታት ተቆጠሩ። 2023 ላይ አይደል የተሰበሰበላት? የእኛም ጥያቄ እሱ ነው። እውነት ለመናገር አሁን ከህግ በላይ መሆን አንችልም። እኔ ብጮህ ያው የሳውዲ ህግ ነው ከተባለና እዛ ያሉ ነገሮች በዚህ መልኩ ነው ካሉኝ እኔ ምንም ላፈጥር አልችልም። አሁን አንቺን ብትሆኚ መጠየቅ ያለብሽ ስትጠይቅ እኮ እዛ ጋር ያንን ጉዳይ የሚከታተልና ያንን መንግስት ነው አይደለ? ኢሜል እያደረግን ነው እየሄድን ነው እያሉ እየጠየቁ ያሉ የተወከሉትም ቤተሰብም እዛ ያለውም ሰው ደግሞ ኮሚቴውም ያንን የኢትዮጵያ ዋና ቆንስላ ኃላፊዎቹም ይህንን ጉዳይ እየተከታተልን ነው እያሉ በየሳምንቱ ይሰበሰባሉ። በነገሮች ላይ ከአቅማችን በላይ ሆነ የሚል ነገር እንትን አላሉም። ታገሱን በዚህም ጊዜ ውስጥ ብለው ነው እንግዲህ እንዳልኩሽ። እኛም ባለፈው ወጥተን ጫና አድርገን ምንድን ነው ምን እስክትሆን ድረስ ነው ብለን በጣም ላይቭ ላይ ገብተን ብዙ ሺህ ሰው ባለበት ስናወራ ይኸው ብለው መግለጫም አውጥቶ ወረቀት ፕሮሰስ እየሄዱበት ያሉትንም ነገር ግን ከአቅማችን በላይ እንደዚህ አልተባለ ምንም ልናደርግ አንችልም። አሁንም እች ልጅ እንድትወጣ ቤስት ወይ የሚሆነው ሁላችንም ትኩረት ተሰጥቶት እንደ ሀገር ይጠይቅ ተብሎ ንቅናቄ ማድረግ አለብን ነው። አሁን አንቺ እንደውም ቤስት ወይ የሚሆንልሽ ይህንን ነገር ሊያስጨርሱ የሚችሉትን አንደኛ እዛ ጋር ዋናው የመንግስት አካላትን ቤተሰቡን እንዳልኩሽ እነኝን ሰዎች አጠናክረሽ ለማስፈታት ከሆነ የምንጠራው አጠናክረን አሁንም ያኔ ገንዘቡን ለማሰባሰብ ሞቢላይዝ እንዳደረግ ነው። አሁንም ሞቢላይዝ አድርጎ ችል ምን እስክትሆን ነው የምንጠበቀው ተብሎ ጫና እንዲደረግ ከተደረገ ብቻ ነው። ከዛ ውጭ ሜሴጅ ነው የሚደርሳችሁ እናንተ ከማን በላይ ናችሁ ተብሎ ነው እየተመለሰ ያለው። ልጁ ሄዶ ሲጠይቅ ብሩ ነው። ታዲያ እንደዛ ከሆነ ብሩ ወዲያው የማይፈጽሙ ከሆነ ጉዳዩን ብሩን መቀበል አልነበረባቸውማ። ብሩ ለቤተሰብ አንድ ነገር ልበል ሀቢባ፣ ነገር ልጨምር። ይቅርታ። እንዴት ነሽ ሀቢባ? ቴስ እንዴት ናችሁ ሁላችሁ? ሀቢባ መሀመድ እባላለሁ። ከቲም ሌላ ውስጥ አንዱ ነኝ። ይሄ ነገር መቆም የለበትም። ከተጀመረ እስከ መጨረሻው ድረስ በየቀኑ በምን ሁኔታ ላይ ነች፣ ከኮሚቴዎቹ በምን ሁኔታ ላይ እንዳለች ምን እንደሆነች ሂዳችሁ ዘይሩ፣ ድምጿን አሰሙም ብለን እግራቸው ላይ መውደቅ ብቻ ነው የቀረን። በቅርቡ ስለሌሉ እኛ ጎን ስለሌሉ በየጊዜው ኮሚቴው ነገሩን የሚያዘገይበት ምክንያት ምን እንደሆነ አልገባኝም። እንደውም ሞተች አለመባሉ የአላህ ችሮታ ነው። ሞተች አለመባሉ የአላህ ችሮታ ነው። ያለችበት ሁኔታ እንደሞት ድምጽ ሆኖኝ እኮ ነው። በቃ ይቅርታ አድርግልኝ። አንድ ነገር ለሀቢባ ነገ መስማት እኔ ለሀቢባ ሪከርድ አድርጌ ልክላታለሁ። ለምን ድምጿን ደግሞ ይሄ ነገር ተንኮል ገብቶበታል ይመስለኛል። ጭራሽ ደግሞ ድምጿን ይዞ ልጅቷን ተጠቅሟት ደግሞ እንዳስገድሏት እቺ ማለት ነው የነገረችኝም ማለት ነው። ድምፁን አልተጠቀሰም እኮ አዎ፣ ድምጿን ራሱ ልክልሻለሁ በውስጥ ማለት ነው። ሌላም ሀቢባ ማለት ነው ነገ ሪከርድ አድርጌ በደንብ አንዷ ምን አለች መጀመሪያ ብዙ ሳን ያወራ ነው። አንዷ አሁን ምንድን ነው እሱ የተፈጠረው ሲባል አሁን እስር ቤት ውስጥ ይህንን ያየች ኢትዮጵያ ናት። ደውላ እባካችሁ እንድትሞት ድምፅ ሆኗት ከዚህ ስቃይ እንድትድን ደረሰኝ ላክልኝ። ይህ ደረሰኝ ነው። እሺ ላንብበው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኤምባሲ ሪያድ ይላል። ለቆንጽላ ጉዳዮች ዳይሬክተር ጄኔራል ጽህፈት ቤት
መካ ጉዳዩ ለወይዘሪት ሌይላ ኑር ሰቦ የተሰበሰበ ገንዘብ ወደ ኤምባሲው አካውንት እንዲተላለፍ መጠየቅን ይመለከታል። ከላይ በርዕሱ እንደተጠቀሰው በታህሳስ 24 ቀን 2016 በደብዳቤ ቁጥር ተብሎ የደብዳቤ ቁጥር ተገልጾ በሳውዲ አረቢያ በአል ራጅሂ ባንክ በተከፈተ አካውንት እስከ ቀን 1/1/2024 ድረስ ስለ ወይዘሪት ሌይላ ኑር ሰቦ የተሰበሰበ ገንዘብ ብሎ ይሄ ቁጥር 254 አንደኛው ምግብ አትበላም አቁማለች። ሁለተኛ ደግሞ ቆሻሻ የሚጣልበት ቦታ ነው የምተኛው አሉ። ከዛ አውጥቷቸው